ሰላም ጤና ይስጥልኝ። ለጥር 9 2018 ዓመተ ምህረት በጣም አስደሳችና አዲስ ዜና ነው ይዘን የመጣነው። ፋኖ ደብረሲና ከተማ ላይ ታላቅ ኦፕሬሽን ፈጽመዋል። የአማራ ንጹሃኖችን በወራሪው ሰራዊት ያስጨፈጨፈ አደገኛ ባንዳው የደብረሲና ከተማ አስተዳደር ከንቲባ በፋኖ እስከ ወዲያኛው ተሸኝተዋል። ይህንን አስደናቂና አኩሪ የደብረሲናውን ኦፕሬሽን እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ማርያምን የሚያውቃት ሲያዝ ብቻ አይደለም መጀመሪያ ነው። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ኤርትራ የኢትዮጵያ ፖሊስን መግለጫ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ስትል ገልጻለች። ተጨማሪ ያለን ታደምጡታላችሁ። በወለጋ በንጹሃን ላይ ከፍተኛ ግፍ እየደረሰ ይገኛል ሲሉ የቢዛሞ እዝ አመራሮች ገልጸዋል። ተጨማሪ የስልክ ጥሪ ያለ ታደምጡታላችሁ። በሰራዊታችን መካከል የተጸነሰሰው የተንኮል ድፍድፍ ተደፍተዋል። ተጨማሪ ያለን ታደምጡታላችሁ። ባንዳው የደብረሲና ከተማ ከንቲባው በፋኖ ኦፕሬሽን ተወግደዋል። ይህንን አስደናቂ ዜና በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ኤርትራ የኢትዮጵያን ፖሊስን መግለጫ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ስትል ገልጻለች። የኢትዮጵያ ፌደራል ፖሊስ ያለፈው ሮብ መምሻ ላይ ባወጣው መግለጫ የኤርትራን መንግስት በጦር መሳሪያ ዝውውር ከሰዋል። ፌደራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በመተባበር የሀገራችንን ሰላም ለማደፍረስ ጽንፈኛ ያለውን የፋኖ ታጣቂዎችን ለማስታጠቅ በስውር የጦር መሳሪያ ልከዋል ብሎ ነበር። የኤርትራ መንግስት ግን ይህንን የኢትዮጵያ ፖሊስ ውንጀላን ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ሲሉ ለሮይተርስ የዜና ምንጭ ተናግረዋል። የኢትዮጵያ መንግስት ለ2 ዓመታት ያህል የጦርነት ቅስቀሳ ሲያደርግ ቆይተዋል ያሉት አቶ የማነ ጦርነት ለመጀመርና ፍትሃዊ ለማድረግ የውሸት ባንዲራዎችን እያውለበለበች ትገኛለች ብለዋል። አሁን ሁለተኛው ዜናችንን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደብረሲናውን ከንቲባ የተደመሰሰበት አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። በሰራዊታችን መካከል የተጸነሰሰው የተንኮል ድፍድፍ ተደፍተዋል። 206ኛ ኮር በረቀቀ አመራርነት ብቃት በመታገዝ በቀጠናው የነበሩ የውጥ ችግሮችን አንጥሮ በመለየት ውስብስብ ችግሮችን በዘላቂነት በመፍታት በመልሶ ማደራጀት ትግበራ ወጥ የሆነ ተቋም ድርጅታዊ መስመሩን የጠበቀ አሰራር በመገንባትና በመፍጠር ሰራዊትን በጠንካራ አመራር አቀናጅቶ ታላቅ አኩሪ ተጋድሎ እየፈጸመ ይገኛል። በመልሶ ማደራጀት ትግበራው የግል ፍላጎቶችንና ጣልቃ ገብነትን አጥብቆ የተከላከለው ኮሩ በድርጅቱ በተሰጠው ኃላፊነት መሰረት የኮሩን አጠቃላይ ችግር ገምግሞ የመፍትሄ ሐሳብ በመስጠት የጠላትን ረጅም እጆችና ሰርጎ ገቦችን ነቃቅሎ ጥለዋል። በኮሩ ውስጥ ከነበሩ ችግሮች ውስጥ የሚጠቀሰው የአብራጅት የጁቤ ሻለቃ ጉዳይን ኮሩ በወሰደው ቁርጠኛ አቋም መሰረት ችግሮችን በመወያየትና በመነጋገር የቀጠናውን ችግር በመፍታት በጠላትም በግለሰቦች ምክንያት በሰራዊታችን መካከል የተጸነሰሰው የተንኮል ድፍድፍ ተደፍተዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ከንቲባው ተወግደዋል። አገዛዙ የኦህዴድ ብልጽግና ስርዓት በሸዋ ጠቅላይ ግዛት እዝ ሰፊ የወረራ ዕቅድ አውጥቶ ማህበረሰቡንና ገበሬውን በማዘረፍ እንዲሁም የገዛ ወገናቸው ላይ ስቃይና እንግልት ሲያደርሱ የነበሩ የአማራን ህዝብ በሆዳቸው የለወጡ ባንዳ የስርዓት ታማኝ አመራሮች በህዝባችን ላይ ለደረሰው ስቃይ ቀዳሚውን ድርሻ ይይዛሉ። የሸዋ ጠቅላይ ግዛት እዝን ለመክበብና ለመደምሰስ ህዝባችንን ለመዝረፍ በተለይም በይፋትና ጥሙጋ አውራጃ በቀወት ዙሪያ
በተሬና ራሳ ንጹሃኖችን ከመጨፍጨፍ ባሻገር የገበሬዎችን እህል፣ ጤፍ፣ ሰሊጥና ማሽላ በአይሱዙ በማስጫን እንዲሁም እዛው ይፋት ጣርማበር ዙሪያ አጋምበርና አካባቢው ላይ ያለ ማህበረሰብን በማዘረፍ የጣርማበር ወረዳና የደብረ ሲና ከተማ ከንቲቦች በገዛ ህዝባቸው ላይ አሰቃቂ ግፍ ፈጽመዋል። በተመሳሳይ በተጉለት ቀጠናዎች ሳሲትና ዙሪያው ሰፊ የወረራ ወንጀል የፈጸሙና ያስፈጸሙ የብልጽግና የጦር ወንጀለኛ ሰራዊቶች ከአማራ አብራክ የወጡ ካድሬዎች ወንድሞቻችን በክብር የወደቁበት ደም ሳይደርቅ ዋናዎቹ የህዝብ ጠላቶች በአልሞ ተኳሾች እየተቀነደሹ ይገኛሉ። በትናንትናው ዕለት ሌሊቱን ወደ ደብረ ሲና ከተማ ዘልቀው የገቡት የጀግናው የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር የደብረ ሲና ከተማ አስተዳደር ከንቲባ አቶ ወንድም ሲገኝ ማሙየን እስከ ወዲያኛው ሸኝተውታል። የግለሰብ በከተማውና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመ ሲሆን የገጠሩን አርሶ አደር ጤፍና ማሽላ በአይሱዙ እያስጨነና ንጹሃንን በወራሪው ሰራዊት እያስጨፈጨፈ አደገኛ ባንዳ የነበረ ሲሆን በትናንትናው ዕለት በጀግኖቹ የራምቦ ክፍለ ጦር ተኳሾች ተገድለዋል። በወለጋ በንጹሃን ላይ ከፍተኛ ግፍ እየደረሰ ይገኛል ሲሉ የቢዛሞ እዝ አመራሮች ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። የአማራ ተወላጆችን ነው እያፈናቀለ ያለውና እንግዲህ እዛ አካባቢ ያሉ ፋኖዎችን የራሳቸው የሆነ ያስቀመጡት ስትራቴጂ እቅድ አለ። በዛ ልክ ነው እየተመሩ ያሉት እና አሁን እኔ ማለት የምፈልገው ንጹሃን ላይ የሚደርሰውን ግፍ እና በደል ወደ ሚዲያው ዓለም ሲወጣ ሁሉም ተጋርቶ ስቃዩንና መከራውን ማውጣቱ የተሻለ ነው። ምክንያቱም ከሌሎች አማራ ክልል ካለው ውጊያ ለየት የሚያደርገው የኛ ውጊያ ምንድነው? እንዳንተ ያለ የሌለ ኃይሉን አመጦ እየተጠቀመ ስለሆነ ያንን ነገር ለማርገብም ብዙ ጊዜኛ ወደ እንትኑ ማንወጣ ወደ አሁን ወዳላችሁበት ወደ ሚዲያው ብዙም የምናመለክትበት መንገድ የለም። ግን ስቃዩ መከራው የአማራ ተወላጆች ላይ በጣም በርትቷል። በቃ ሀብት ንብረታቸው በቆሎ ዘርተው በቆሏቸው እንኳን ወደ ገበያ እንዳይወጣ ታግዶ ሁሉንም ነገር ዘጋግተው ነው ያስቀመጡት። መንገድ ዙሪያውን ዘግተው ነው ያስቀመጡት። ይህን ማህበረሰብ ወደ ተሻለ መንገድ ለማምጣት የግድ ሁላችንም ርብርብ ያስፈልገናል። የአማራ ፋኖ ብሔራዊ ኃይል እንዳጠቃላይ ማለት የአማራ ፋኖ የሚባለው አካል ሙሉ በሙሉ ውጊያውን ማድረግ ያለበት መነሻው ወለጋ እስከሆነ ድረስ መዳረሻውም ወለጋ ላይ መሆን አለበት ብዬ ነው የማምነው። ምክንያቱም በወለጋ ህዝብ ነው የተጀመረው ውጊያው። ወለጋ ላይ ያለው ሰቆቃ፣ ወለጋ ላይ ያለው ግፍ ነው እንግዲህ ወደ አማራ ክልል ተሸጋግሮ ይህን ያህል ብሶት የወለደው። ምክንያቱም ወላይነን የሁለተኛ አማራ አልሆንም ብላ አይንሻ ሰይድ የሞተችበት ምክንያት ነው ይሄ ሁሉ ነገር የሆነው። ወሊሶ ላይ 566 ሰዎች የተረሽኑበት ስብሰባ ላይ በስብሰባ አማካኝነት ተጠርተው ስበብ ነው ወደዛ ሄደው እናት ቡራ ተሰንጥቆ የሆነስተኛው ልጅ ተብላ የተወረወረበት ወለጋ ላይ ነው። አሁንም ደግሞ በዛን ጊዜ ህገወጥ ናቸው ሸኔ ናቸው ተብሎ ነበር እየተወራ ያለው። አሁን ግን ከሸኔዎቹን እኛ መጥተን አድራሻቸውን ያሉበት ቦታ ራሱ አይታወቅም። የት ይኑሩ የት ቦታ ይቀመጡ የምናውቀው ደረጃ ላይ አይደለም። የት ቦታ እንዳለው ራሱ አይታወቁም። ምክንያቱም ሰው መጣ ሲባል የት እንደሚገባ እናውቃለንና ማለት ነው። አሁን ግን በመቀጠል ልዩ ኃይል አመጡ። ልዩ ኃይልን በተመሳሳይ ይህንን ግፊት ሲያደርግ ልዩ ኃይል ብቻውን አልችልም። ይሄ ደግሞ ያገዛዙ ሰራዊት ዘለዓለም የንጹሐንን ደም ካላፈሰሰ የማይረካ እንዲ የሆነ አገዛዝ የእውነት አሁን እንደ መከላከያ ነኝ ብሎ ሲወራ ራሱ የሀገር ተቋም አለ ተብሎ ሲወራ ራሱ እኔ በጣም ስለሚከብድ የሰው ልጅ በካራ ታርዶ እሳት ላይ የሚጨመርበት የጨመረ አካል እኔ መከላከያ ሰራዊት ነኝ እያለ የሚያወራለት አሁን ማለት እንደነዚህ ያሉ አካሎች ጋር ነው እንግዲህ የወለጋ ፋኖ እንዳጠቃላይ እየተናነቀና እየገጠመ እየተዋጋ ያለው ማለት ነው። ስለዚህ አሁን ጠቅለል ለማድረግ እሞክራለሁ። ሙሉ በሙሉ ወለጋ ላይ እየደረሰ ያለው ግፍና በደል የደሙ ጽዋ ሞልቶ ፈሷል። በቃ ሞልቶ ፈሷል። በተለያየ ቦታ ላይ ወርዶ የአማራ ፋኖ ነኝ የሚል አካል ከኛ ጎን ቆሞ ይህንን ህዝብ ከመታረቅ ልክ እኛ እንደምናደርገው እንደምንዋገው እንደምንጋፈጠው እንደምንሰራው ስራ ሁሉም ወርዶ ወደ መሬት ሁላችንም ተጋፍተን ተዋግተን ልናሸንፍ ይገባል ነው። ይሄ የሆነ ባለበት ሰዓት ግን
የአማራን አንድነት ለማምጣት የአማራ ፋኖ አንድነት ድርጅትን ለማምጣት እንኳን እስካሁን ድረስ ጊዜ የፈጀበት አደረጃጀት እያየው ይህ መሆን የለበትም። በቃ በሰበት መቀለር ነው። አንድነት መጠናቀቅ አለበት። አንድነት አሸናፊነት እንደሆነ እናምናለን። አንድነት ብርታት እንደሆነ እናምናለን። አንድነት የድሉ ዋነኛው መዳረሻ እንደሆነ እናምናለን። ስለዚህ ድር ቢተባበር አንበሳ ያስር እንደሚሉት አባቶቻችን እኛም አንድ ሆነን ይሄንን ህዝብ ከጥቃትና ከሰለባ ልናድነው ይገባል የሚል ነው ያለኝ። መልካም ያለው ሁኔታ ልክ ነው። አመሰግናለሁ። እዚህ ጋር ዲያቆን ክንዱ ጥቃቱን እያደረሰ ያለው የመከላከያ ሰራዊት ኃይል ነው ወይስ ከክልሉ ሌሎችም ኃይሎች ተጨምረው አሉበት? ከዛ ደግሞ አያይዘህም ጥቃት የደረሰው በንጹሃን ላይ መፈናቀልና የተለያዩ ጥቃቶች ደርሰዋል በዚህ 2 ቀናት ውስጥና ውጊያ በነበረበት አካባቢ ነው እናንተ ባላችሁበት ቀጠና ነው ወይስ ጥቃቱ የደረሰው ወይስ ንጹሃን ላይ ነው? መልካም በዋናነት ይሄን ጥቃት ከብር ሸለቆ ህፃናት ማጎሪያ ካምፕ በማምለጥ ፋኖን ተቀላቅለዋል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ዛሬም እንደ ትናንቱ ከእናታቸው ጉያ እየተነጠቁ የሚገኙ ታዳጊ ወጣቶችን እየተቀበለ የወገን አለኝታ መሆኑን እያስመሰከረ ይገኛል። በትናንትናው ዕለት ከብር ሸለቆ ማሰልጠኛ የመጡ ቴዴ ወርቁ፣ ያሲን ቢልሳ፣ አብዲ ሙዛምቢል፣ ጥላሁን ታከለ የተባሉ ወጣቶችን ከብር ሸለቆ ማሰልጠኛ ተቋም ተረክበናል። የኢትዮጵያ እናቶች የወለዳችሁትን ልጅ እየነጠቀ የእሳት አረሩ ላይ የሚጥድን አብይ መራሽ አሸባሪ ቡድን ከትምህርት ገበታቸው ህፃናትን በማፈን ለጦርነት እየማገራቸው ይገኛል። ህፃናት በሰላም ወደ እናትና አባታቸው በመላክ ከቤተሰቦቻቸው ጋር ለማገናኘት ትልቅ ስራ እየተሰራ ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።